ተላልፏል። ሁለት ልዩ መረጃዎችንና ሁለት ወቅታዊ አዳዲስ መረጃዎችን ከእናንተ ጋር ቆይታ እናደርግባቸዋለን። ሁለቱን ልዩ መረጃዎች ስንመለከት ቅርብ ጊዜ ራሳቸውን ከስልጣን ያነሱት የሴቶችና ህጻናት ጉዳይ ሚኒስትር የነበሩት ፊልሰን አብዱላሂ አዲሱን ኢህአዴግ መቀላቀላቸው ተሰማ። በዙም በተደረገ ውይይት አዲሱ ኢህአዴግ የተባለለት በአሜሪካ የተሰበሰበ ቡድን በዛሬው ዕለት ያደረገው ሚስጥራዊ ስብሰባ አፈትልኮ ወጥቷል። ሚስጥራዊ ስብሰባው ለግብጽ ጥቅም ሲባል የህዳሴ ግድቡን ማስቆም አለብን የሚል አጀንዳ እንደተካተተበት ሰምተናል። ስብሰባው ውስጥ ከተገኙ ሰዎች መካከል አንዷ ፊልሰን አብዱላሂ መሆናቸውንም ሰምተናል። ይህን የተመለከተውን መረጃ በቀዳሚነት በዝርዝር እናጋራችኋለን። ሌላኛው ልዩ መረጃችን ሆኖ ወደ እናንተ የምናደርሰው በሰሞኑ ህወሓት በተለያየ አቅጣጫ የከፈተው ጦርነት ሙሉ ጦርነት ወይስ ደግሞ ያለች የመጨረሻ ጥይቱን የመተኮስ ነው በሚለው ዙሪያ ላይ ጋዜጠኛ መሳይ መኮንን ጥልቅ ትንታኔ አዘጋጅቷል። ይህንንም በዝርዝር ከእናንተ ጋር ቆይታ የምናደርግበት ይሆናል። ወደ ወቅታዊ አዳዲስ መረጃዎች ደግሞ ስናልፍ ወጋገን ባንክ በህወሓቶች ቁጥጥር ስር የነበረው በርካታ የህወሓት ሰዎችን ሀብታም ያደረገው ወጋገን ባንክ ህወሓት ከተመታ በኋላ ከባድ የሚባል ማሽቆልቆል እንዳጋጠመው ተሰምቷል። በዚህ ዓመት 800 ሚሊዮን ዶላር የሚጠጋ ትርፍ ማጣቱም ነው የተሰማው። ይህን የተመለከተው መረጃ በዝርዝር ከእናንተ ጋር ቆይታ የምናደርግበት ይሆናል። ሎረንስ ፍሪማን ራሳቸውን እንደ ኢትዮጵያዊ ቆጥረው ከዚህ በኋላ ኢትዮጵያ ምን ታደርግ በሚለው ላይ ሰፋ ያለ ምክር ለኢትዮጵያውያን ለግሰዋል። ይህን የተመለከተው መረጃም በምሽቱ ከእናንተ ጋር ቆይታ የምናደርግበት ነው የሚሆነው። ልዩ መረጃዎቻችንንም ወቅታዊ መረጃዎቹንም በዝርዝር አጠናቀን ወደ እናንተ እስክናደርስ አብራችሁን እንድትሆኑ በአክብሮት ጥሪያችንን እናስተላልፋለን። ሰብስክራይብ እያደረጋችሁ እንድትወዳጁን የአክብሮት ጥሪያችንን እናስተላልፋለን። ዝርዝር መረጃዎቻችንን ነው። ቅርብ ጊዜ ራሳቸውን ከስልጣን ያነሱት የቀድሞ የሴቶችና ህጻናት ሚኒስትሯ ፊልሰን አብዱላሂ የተሳተፉበትና አዲሱ ኢህአዴግ ተብሎ የሚጠራ ስብሰባ በህዝቅኤል ጋቢሳ መሪነት ዛሬ በዙም ውይይቱ ተደርጓል። የሚስጥራዊ ስብሰባ አፈትልኮ ወጥቶ ሰነዶቻችን ላይ ገብቷል። በስብሰባው ላይ ፊልሰን አብዱላሂን ጨምሮ በርካቶቹ በዛሬው አጀንዳ ላይ በተለይ የግብፅን ጥቅም በማስጠበቅ ጉዳይ ላይና ሀገሪቱን በመበተን ጉዳይ ላይ ሲመክሩ እንደነበረ መረጃው ደርሶናል። ትነግ የመሰረተው አዲሱ ኢህአዴግ በዙም ስብሰባ የሰጠው መረጃ ሚስጥር ለግብጽ ሲባል የህዳሴ ግድብ መቆም አለበት። ይህ ለትነግ መራሹ ትግል እጅግ ጥሩ ግብዓት እንደሆነ ተመልክቷል። በዝርዝር አልተገለጸም እንጂ መሳሪያ ድጋፍ መገኘቱን ተመልክቷል። ከዚህ ጋር አያይዞ ነዋሪነቱን በካናዳ የሆነ የትነግ ተወካይ በወልቃይት በኩል ሰፊ ጦርነት እየተካሄደ መሆኑንና ኮሪደር የማስከፈቱ ዘመቻ በመልካም ሁኔታ እየተካሄደ መሆኑን ገልጿል። ኦቻ ትናንት ይፋ ባደረገው ሪፖርት በአፋር በኩል ጦርነት ስላለና እርዳታ ማስተላለፍ ስለማይቻል የሱዳን ኮሪደር እንዲከፈት እንዲደረግ መጠየቁ ከዚህ ማብራሪያ ጋር የሚስማማ ሆኗል። ትነግ በአፋር አባላ በኩል ጦርነት የከፈተው ሆነ ብሎ የሱዳን ኮሪደር እንዲከፈትለት በወዳጆቹ አገራት አማካይነት ጫና ለማድረግ እንደሆነ አስቀድሞ መገለጹ ይታወሳል። በአድርቃይ በኩል ያለው መንግስት እየገፋ መሆኑን በሱዳን የሚደገፉ የትነግና የቤንሻንጉል ኃይሎች በሮኬትና በከባድ መሳሪያ ሽፋን እየተሰጣቸው በተደጋጋሚ ጥሰው ለመግባት ያደረጉት ሙከራ መክሸፉን ትነግም በአስቸኳይ ይህን ኮሪደር ማስከፈት ካልቻለ በ2 እና 3 ወር ጊዜ ውስጥ የውስጥ ተቃውሞና የህዝብ ስደት በማዕበል ደረጃ ሊያጋጥመው እንደሚችል መገምገሙን ባለፈው ሳምንት ማስነብባችን ይታወሳል። ለጦርነቱ በቂ ስንቅና ትጥቅ መኖሩን የትነጉ ወኪል አቶ ዮሐንስ አርአያ አስታውቋል። ፕሮፌሰር ህዝቅኤል ገቢሳ ሸኔ ከግብጽ ድጋፍ ማግኘቱን በተዘዋዋሪ መንገድ ገልጿል። የሰላም ንግግሩን አስመልክቶ የአማራ ኃይልና የኤርትራ መንግስት እንቅፋት መሆናቸውን በማጉላት በቀጣይ በመንግስት ውስጥ ልዩነትንና የእርስ በርስ ግጭት በማስነሳት እንዲሰነጠቁ ማድረግ በታስክ ደረጃ ለተሰብሳቢዎች የቤት ስራ ተሰጥቷል። በዚህም ጠቅላይ ሚኒስትሩ ድርድር ለማድረግ ኮሪደር እንዲከፈትና ሰላም እንዲሰፍን ፍላጎት እንዳላቸው በውስጥ ለውስጥ ንግግር በድብቅ መጀመራቸውን ጎልቶ በወዳጅ ሚዲያዎች እንዲነገር ይህን ልዩነት በማስፋት በአማራ ክልል መንግስታት በኢሳያስ መንግስት በኩል መከፋፈል እንዲፈጠር በጥብቅ እንዲሰራ መመሪያ ወርደዋል። በስብሰባው ማንም ተወካይ ድርጅት ወክሎ አይሳተፍም። አጀንዳ ማስያዝም አልተቻለም። የቀረበለትን ሰምቶና የቤት ስራው ምን ያህል እንደሰራ ከማናገር ውጭ ሌላ ሚና የለውም። የአሰራር ልክ ቀደም ሲል አጋር ፓርቲ እንደሚባሉት አይነት እንደሆነ ተገልጿል። መረጃውን የሰጡት አዲሱ የዙም አጋር ነን ሲሉ የስብሰባው ተካፋዮች ራሳቸውን እንደገለጹላቸው አመልክተዋል። ለምን በድርጅት ደረጃ መወከል አይቻልም በሚል ማብራሪያ ጠይቀን 9 ድርጅቶችን ሰብስበው ያዋቀሩት ህብረት በመክሸፉ የተነሳ እንደሆነ ገልጸዋል። ነጩ ትህነግ የሚባለው አሌክስ ዱዋል አዲስ አበባ ዙሪያ ደርሰዋል በሚል ሰፊ ማዋከብና የማተራመስ
መረጃዎች እየተካሄደ ባለበትና 9 አባላት ያሉት ህብረት በአሜሪካ እውቅና ይፋ ሲሆን ተቃውሞ ነበር። በማይታመን ደረጃ እነዚህ ሰዎች 1991ን መድገም ይፈልጋሉ። ይህ አይሰራም ማለቱን በማስታወስ ህብረቱ እንደሟማ ቢኖርም ሊሰራ እንደማይችል አስታውቀዋል። በዚህም ሳቢያ ነው በስብሰባው በድርጅት ደረጃ የሚወከሉ የሌሉበት። ፌልትማንም ሰዎቹ 1991 ላይ ተቸክለዋል፣ እንደማይሆን ነግረናቸዋል፣ ህዝብም እንደማይወዳቸው እናውቃለን ማለቱ አይዘነጋም። ሌላኛው መረጃ አቅራቢዎች ያስታወቁት ሙስሊም ኦሮሞዎች ይህን ስብሰባ እንደማይደግፉት እነ ሕዝቅኤል ሲናገሩ መሰማታቸውን ነው። ምክንያቱ ደግሞ ትህነግ በኦሮሞ ላይ የፈጸመው ወንጀልና ግፍ ዳግም አብረውት እንዲሰሩ ቀርቶ አብረው ተቀምጠው ለመነጋገር እንኳን የሚያስችል ባለመሆኑ ነው። የዚህ ዝርዝር በቀጣይ የምናቀርብላችሁ ይሆናል። በስብሰባው ላይ ጀዋር ይመራው በነበረው በኦኤምኤን ቲቪ በቋሚነት ይሳተፍ የነበረው ጸጋዬ አራርሳ፣ ኢታና የመሳሰሉት የሚገኙ ሲሆን ዶክተር አወላሎና እሱ ዙሪያ ያሉት ጥያቄውን ውድቅ ማድረጋቸው ታውቋል። ትህነግ ይህን ሁሉ የሚያደርገው መንግስት ወደ እርቅ እንዲመጣ ለማስገደድ መሆኑ እየታወቀ እነ ፕሮፌሰር ሕዝቅኤል ስለምን የዚህ ተግባር መጠቀሚያ መሆን እንደፈለጉ አብዛኞች እንደማይገባቸው በተደጋጋሚ እየጠየቁ ነው። በመንግስት በኩል በወልቃይት በኩል ያለውን አዲሱን የትህነግ እቅድ በመረዳት ከወትሮ በበለጠ ዝግጅት መኖሩን ህዝቡ የተዘጋጀና ራሱን ወታደር አድርጎ እየጠበቀ እንደሆነ በተደጋጋሚ በአማራ ቴሌቪዥን የመንግስት መረጃ ተቋማት በየዕለቱ ዘገባና የማነቃቂያ ፕሮግራም እያዘጋጁ ነው። ይህም ይታወቃል። ወደ አዲስ ሚዲያ ወዳጆች ወደ ቀጣዩ ልዩ መረጃችን ከማለፋችን በፊት አንድ ወቅታዊ መረጃውን እናጋራችሁ። ወቅታዊ መረጃ ወጋገን ባንክን የሚመለከት ይሆናል። የህወሓት ወይም ደግሞ የኤፈርት ንብረት እንደሆነ የሚነገረውና ህወሓትን ባለሀብት ወይም ደግሞ የህወሓት ሰዎችን ባለገንዘብ በማድረጉ ረገድ ከፍተኛው ሚና ተወጥቷል የሚባለው ወጋገን ባንክ በዘንድሮ ዓመት እጅግ ከባድ የሚባል የትርፍ ማሽቆልቆል እንዳጋጠመው ተሰማ። ወጋገን ባንክ በታሪኩ አይቶት የማያውቀውን የፋይናንሻል መቅለጥ እንዳጋጠመውም ነው መረጃዎች የጠቆሙት። ሪፖርተር እንግሊዝኛ ዛሬ ይፋ ባደረገው መረጃ ወጋገን ባንክ ባለፈው ዓመት ካገኘው ትርፉ ውስጥ ከ90 በመቶ የሚሆነውን ዘንድሮ አጥቶታል። በዚህም በዘንድሮ ዓመት 193 ሚሊዮን ብር ብቻ እንዳተረፈ ነው የተነገረው። ባለፈው ዓመት በነበረው ጊዜ ከ1 ቢሊዮን ብር በላይ ያተርፍ የነበረው ድርጅቱ ከ800 ሚሊዮን ብር በላይ ከስሮ ዘንድሮ 193 ሚሊዮን ብር ብቻ ማትረፉ ነው የተነገረው። ሪፖርቶቹ እንደሚያመላክቱት ከሆነ 1.2 ቢሊዮን ያበደረው ብር መጥፋቱንና 2.9 ቢሊዮን ብር ደግሞ በጥቅም ላይ ያልዋሉ ብድሮች ወይም ደግሞ ያልተመለሱ ብድሮች መኖራቸውን ነው መረጃው የጠቆመው። በ25 ዓመታት ታሪኩ እንደዚህ አይነት የውድቀት ዘመን አጋጥሞት እንደማያውቅ የተገለጠ ሲሆን በባንኩ ኢንዱስትሪም ይህ የወጋገን ባንክ ኪሳራ ታይቶ የማይታወቅ ነው ተብሎለታል። በተለይ ከትግራይ ክልል ካለው ግጭት ጋር በተያያዘ እንደሆነ የሚነገረው የወጋገን ባንክ የትርፍ ኪሳራ በዋነኝነት ከህወሓቶች ጋርና ከህወሓት ሰዎች ጋር በነበረው የጥቅም ትስስር ባንኩ በጥቂት ጊዜያት ውስጥ ከባድ የሚባለውን ትርፍ ያስመዘገበ ቢሆንም ነገር ግን የህወሓት ንብረቶች ሙሉ በሙሉ መታገዳቸውና በርካታ ከህወሓት ጋር ግንኙነት ያላቸው ሰዎችም በብሔራዊ ደህንነትና በፌዴራል ፖሊስ እየታሰሱ የገንዘብ ምንጫቸው እየደረቀ በመሆኑ ከዚህ ጋር ተያይዞ ነው ወጋገን ባንክ ብድሩን መመለስ ያልቻለውና ብሎም ከፍተኛ የሆነ የትርፍ ኪሳራ ያጋጠመው። በዚህም ባለፈው ዓመት 1 ቢሊዮን ብር አትርፎ የነበረው ወጋገን በዘንድሮ ዓመት 800 ሚሊዮን ትርፍ አጥቶ 193 ሚሊዮን ብር ብቻ ማትረፉን ነው መረጃዎች የጠቆሙት። ወደ ቀጣዩ ልዩ መረጃችን አለፍን። ቀጣዩ ልዩ መረጃችን ህወሓት አሁን ላይ የያዘው ጉዳይ ምንድነው በሚለው ዙሪያ ጋዜጠኛ መሳይ መኮንን ያጋራንን መረጃ ነው የምናደርሳችሁ። ህወሓት አከርካሪው ተሰብሮ አብዛኛው የሰውና የመሳሪያ አቅሙ ከጥቅም ውጪ ሆኖ የተራረፈውን ይዞ ትግራይ ከገባ በኋላ ለጊዜው አርፎ ይቀመጣል የሚል ግምት የብዙዎች ነበር። ቢያንስ ቁስሉን እያሸ የተወሰነ ጊዜ ለማገገም ጠመንጃውን ያስቀምጣል የሚል አስተያየት እየሰጡ ያሉ ሰዎች ጥቂቶች አልነበሩም። በተለይ በወሎና አፋር የደረሰበት ሽንፈት በቀላሉ ለማንሰራራት የሚያስችለው ባለመሆኑ ቤቱን ዘግቶ ስብራቱን እየጠገነ ይቆያል ነበር የኔም ግምት። ከእንግዲህ ላለመሞት ራሱን የሚከላከል ተስፋ ያበቃለት ኃይል እንጂ ጦር ሰብቆ ድንበር ተጠግቶ ቃታ ስቦ የኢትዮጵያ ጦር ላይ ጥቃት ይከፍታል ብዬ ለማሰብ የምችለው አልነበረም። የኢትዮጵያ ኃይሎች ህወሓትን እግር በእግር እያሳደዱ ከወረራቸው አካባቢዎች እያጠራረጉ
ሲደመስሱትና የተረፉትን ታጣቂዎቹን ይዞ ወደ ትግራይ እየፈረጠጠ በነበረ ጊዜ ለዓለም አቀፉ ማህበረሰብ የድረሱልኝ ተማጽኖ ሲያሰማ ተመልሶ ወደ ጦርነት ለመግባት አቅምን ፍላጎትም የሚኖረው አይመስልም ነበር። የኢትዮጵያ መንግስት ጦሩን ባለበት እንዲቆም ውሳኔ ሲያስተላልፍ ደግሞ ለህወሓት ጨርሶ ከመጥፋት ለጊዜውም ቢሆን ያዳነው መሆኑን በመጥቀስ ከእንግዲህ ህወሓት አርፎ ከመቀመጥ ውጪ ምርጫ የለውም ያሉ አስተያየቶች ሰጪዎችም ነበሩ። ከጥቂት ቀናት ወዲህ የሚታዩት ምልክቶች ግን የኔንም ሆነ የብዙዎችን ግምት ፉርሽ አድርገውታል። በወረራ የተያዙ መሬቶች ሙሉ በሙሉ ነፃ በወጡ ማግስት ህወሓት ወደ አፋሯ በዓላ ከተማ ያደረገው የትንኮሳ ተግባር በሁመራ መስመር ባለው አካባቢ የፈሪ በትር ሰንዝሮ የወልቃይትን በር ለማንኳኳት የወሰደው እርምጃ እንዲሁም የኤርትራ ወሰንን ተጠግቶ ጠብ ለመጫር የተፍጨረጨረበት ሙከራው ምናልባት በደረሰበት ሽንፈት የትግራይን ህዝብ ስሜት ለማረጋጋት እንጂ ከዚያ ያለፈ ዓላማ አይኖረውም ተብሎ ነበር። ግን ከዚያ ያለፈ የጦርነት ልክፍቱ ያለቀቀው አሁንም ለጥፋትና እልቂት ደሙ የተጠማ መሆኑን ያየንበት ትንኮሳና ጥቃት ነው በየአቅጣጫው የከፈተው። ሰሞኑን በአዳርቃይ አካባቢ የከፈተው ጥቃት በዋልድባ ገዳም ዙሪያ እያደረገ ያለው ወታደራዊ እንቅስቃሴ በእርግጥም ህወሓት ለዳግም ጦርነት ፍላጎት እንዳለው የሚያሳዩ ምልክቶች ናቸው። እዚህ ላይ ፍላጎቱ እንጂ አቅሙ አለው ማለት ብዙም የሚያስማማ አይደለም። አቅሙን አሟጦ ትርጉም በሌለው ጦርነት የትግራይን ህዝብ ለእልቂት ዳርጎ በከፍተኛ ኪሳራ የተሸነፈ ኃይል ሞቷን ፍለጋ የድመት አፍንጫ እንደምታሸታ አይጥ ካልሆነ በቀር የህወሓት ወቅታዊ ቁመና ዳግም ወረራ ለመፈጸም የሚያስችለው አይደለም። ከሰማይ በታች ያለውን በቁመቱና በልኩ የሚችለውን ሁሉ አድርጓል። ከእንግዲህ በግዳጅም ሊያሰልፈው የሚችል ኃይል የለውም። መሳሪያ ክምችቱ አልቋል። ጥይት ጨርሷል። ህወሓት የቀረው ነገር ቢኖር በልቡ የሚገነፍለው የጦርነት ልክፍቱ ብቻ ነው። ያለ ጦርነት ነፍሱ መቆም አትችልም። ከዚያ ባለፈ የራሱንም አጥር ተከላክሎ በህይወት ለመቆየት አቅሙን አንጠፍጥፎ የጨረሰ ደካማ ቡድን መሆኑን መሪዎቹ ጭምር የተናገሩት ሀቅ ነው። ህወሓት በሽንፈት የተሰበረውን አከርካሪውን በጄሶ አስሮ እያነከሰ ዳግም ለጦርነት ዘላቂ ድል ሊያስገኝ የሚችል አቋም መወሰዱ ለህወሓትም ሆነ ለደጋፊዎቹ የምዕራባውያን መንግስታት ያልጠበቁት ዱብዳ ሆኖባቸዋል። እውነቱን ለመናገር የኢትዮጵያ ጦር ባለበት እንዲቆይና ወደ ትግራይ እንዳይገባ የተወሰደው እርምጃ የጦርነቱን ድል መሬት እንዲረግጥ አድርጎታል። ቀጣዩንም ስራ የቀለለ እንዲሆን መንገድ ጠርጓል። ለኢትዮጵያ የተደገሰውን የጥፋት ድግስ ማክሸፍ የቻለ ለህወሓት የጦርነቱን ኳስ በእግሩ በማስገባት ሙሉ ኃላፊነቱን እንዲሸከም ያደረገ እና አሜሪካ መላቀጡ በጠፋበት የዲፕሎማሲ እንቅስቃሴ ገብተው ነጥብ እንዲጥሉ ያስቻለ ውሳኔ ነበር የኢትዮጵያ መንግስት የወሰነው። አሁንም ህወሓት የማያሸንፈውን ጦርነት ዳግም እንዲከፍትና የተራረፈውን ኃይሉን ጨርሶ እንዲመለስበት የገፋፋው ያልጠበቀው የኢትዮጵያ መንግስት ውሳኔ መሆኑን መገመት የሚከብድ አይደለም። እንግዲህ እንደተጀመረ መጨረሱ የኢትዮጵያ ጦር ቀጣዩ ቤት ስራ ነው። እንደ እሳት ራት ከሞት ጋር መላተም ለፈለገው የህወሓት ኃይል ባሉበት ሆነው ዋጋውን ለመስጠት የኢትዮጵያ ጀግኖች ከምን ጊዜውም በላይ ተዘጋጅተዋል። የአሸናፊነት መንፈሱ ያለ ጥይት ጩኸት ብቻውን ተራራ የሚንድ ነው። የኢትዮጵያ ህዝብ ደጀንነት እንኳን በክራንቹ ለቀረው የህወሓት ኃይል ይቅርና የታሪካዊ ጠላቶቻችን ቅጥር የሚነቀንቅ ነው ማለት ይቻላል። የህወሓት ዳግም ለጥቃት መዘጋጀት የፍጻሜውን ዘመን በጣም ቅርብ ያደርገዋል። ህወሓት ደም አስክሮት እየተንቀዠቀዠ ነው። አርፎ መቀመጥ አልቻለም። የገባበት እብደት ሞቱን በገዛ እጁ እንዲጨልጣት በልበል እያለው ነው። ያዳቆነው ሴጣን ሊያቀሰው እጁን ይዞት ወደ ሞት ግዛት በፍጥነት እየወሰደው ነው። ምንም ማድረግ አይቻልም። ህወሓትን እስከ ወዲያኛው ማጥፋት የሚቻልበት ታሪክ በቅርቡ ይሰራል። በተረፈ የኢትዮጵያን ህዝብ ማመስገን እፈልጋለሁ። አርብ ዕለት ለተሰናበት ነው የፈረንጆቹ 2001 ጀግና ለመሰየም እድሉ ቢሰጠኝ የኢትዮጵያ ህዝብ የኔ ታላቅ ጀግና ሆኖ በክብርና ታላቅ ምስጋና ልቤ ውስጥ የሚቀመጥ እንደሚሆን በልዩ ስሜት እገልጻለሁ። በኢትዮጵያዊነቴ ዳግም ደጋግሜ ኮራው። እንኳንም ከዚህ ጀግና ህዝብ ተፈጠርኩ። ኢትዮጵያ በኢትዮጵያውያን ተሰራች። በኢትዮጵያውያን መስተጋብር አያሌ ዘመናት ኖረች። በኢትዮጵያውያን ጀግንነት ከመፍረስ ዳነች። ማናለ እንደዚህ ስማት መጥቶበት ኃያላን ዘምተውበት ባንዳ ሶላቶና ታሪካዊ ጠላቶች ተረባርበውበት እንደ ሀገር እንደ ህዝብ ጸንቶ መቆም የቻለ የህዝብ ውስጥም ውጭም ያለው ሀገሩን አዳናት፣ ታደጋት። ኢትዮጵያ ቀጠለች። እናም ይህ ህዝብ የምንጊዜም ጀግና ቢባል ያንስበታል እንጂ አይበዛበትም። ኢትዮጵያዬ ለዘላለም በክብርና ሞገስ ኑሪልኝ፣ እንበርታ ሲል ነው ጋዜጠኛ መሳይ መኮንን መልእክቱን ያስተላለፈው። በመጨረሻም ወቅታዊ መረጃችን ላይ አንድ ነገር እንጨምርላችሁ። ኢትዮጵያ በ2022 አዲሱ ዓመት ላይ ኢትዮጵያውያን ሊኖራቸው የሚገባውን ጥንካሬ በተመለከተ ሎረንስ ፍሪማን ኢትዮጵያዊ ሆነው መልእክት አስተላልፈዋል። 2022 ኢትዮጵያ ጠንካራና ይበልጥ አንድነቷ የሚጠበቅበት ዓመት እንዲሆን መስራት አለብን ሲሉ ነው አሜሪካዊው የአፍሪካ ፖለቲካ ጉዳዮች ተመራማሪ ሎረንስ ፍሪማን የገለጹት። ኢትዮጵያውያን ድህነትን ለማስወገድ በቁርጠኝነት መስራት እንዳለባቸው አስገንዝበዋል። አብርሃም ሊንከን አሜሪካን አድነዋል። ይህን በማድረጉ ዓለም ቀይሯል። ጠቅላይ ሚኒስትር አብይ አህመድም ኢትዮጵያን በመጠበቅ ጥንካሬዎቿን አሳይተዋል ሲሉ አሜሪካዊ የአፍሪካ ፖለቲካ ጉዳዮች ተመራማሪ ሎረንስ ፍሪማን የ2022 አዲስ ዓመት አስመልክቶ በትዊተር ገጻቸው ባስተላለፉት መልእክት ገልጸዋል። ኢትዮጵያ ጠንካራና ይበልጥ አንድነቷ የሚጠበቅ
የሚጠበቅበት የሚሰራው ስራ እንደሚሳካ ያላቸውን እምነትም ገልጸዋል። ኢትዮጵያውያን ድህነትን ለማስወገድ በቁርጠኝነት መስራት አለባቸው ያሉት ተመራማሪው ኢትዮጵያ መልካሙ ሁሉ እንዲገጥማት ምኞታቸው እንደሆነ ነው በትዊተር ላይ ባሰፈሩት መልእክታቸው ያመላከቱት። ከ30 ዓመት በላይ በአፍሪካ የፖለቲካ ጉዳዮች ላይ ምርምር ያደረጉት ሎረንስ ፍሪማን በያዝነው ታህሳስ ወር በኢትዮጵያ ጉብኝት ማድረጋቸው ይታወሳል።